ሩሲያና ዩክሬን እንደገና ሌላ አዲስ ዘመቻ ጀምረዋል። ይህ ዘመቻ በጣም አስፈሪ ዘመቻ ነው። ከሁለቱም ወገን ከባድ ጥቃት እየደረሰ ይገኛል። ከሰሞኑ ዩክሬን በክራስኖዳር አካባቢ ላይ በሌኒንግራድ እና በሞስኮ ከባድ ጥቃት አድርሳለች። ሞስኮ በምላሹ የዩክሬንን መሰረተ ልማቶች በብዛት እያጠቃች ነው። እንግዲህ ባለፈው ወር የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ የ40 ቀን ሩሲያን ጫና ውስጥ የሚያስገባ ዘመቻ ወይም ደግሞ 40 days pressure campaign የሚል ጀምረው ነበርና ከዚህ ጦርነት ጀርባ የኔቶ እጅ በጣም ረጅም ሆኗል። በውስጥ ደግሞ የአሜሪካ አስተዳደር ያው ለዩክሬን የጦር መሳሪያ ድጋፍ አላደርግም ይላል በይፋ። ነገር ግን በውስጥ ለውስጥ አደገኛ ጨዋታዎች ነው ያሉት። የዜሌንስኪ መንግስት በአንድ በኩል ከባድ ፈተና እንደገጠመው እየተናገረ ነው። በሌላ በኩል ደግሞ የድሮን ጥቃቱን አጠናክሮ ቀጥሏል። ቢሃይንድ ዲስ አታክ ከዚህ ጥቃት ጀርባ የዩክሬን እንደገና የ40 ቀን ዘመቻ ከምን የመጣውን የሚለውን መመልከት ያስፈልጋል። ምንም ጥርጥር የለውም ከብራሰልስ ከባድ የሆነ ጣልቃ ገብነት እየታየ ይገኛል። የአውሮፓ ህብረት አሁን ዩክሬን መርዳት የህልውና ጉዳይ አድርገውታል። ምክንያቱም በዩክሬን በኩል ነው ሩሲያን እያጠቋት የሚገኙት። አንድ ያልተለመደ ክስተት ግን ተፈጥሯል አሁን በዚህ ጦርነት ውስጥ ማለት ነው። የአውሮፓ ሀገራት ቀጥተኛ ወታደራዊ ወረራን ባይመኙም ወይም ደግሞ ባይፈልጉም ከሩሲያ የሚሰነዘረው ጥቃት ለቀጠናው ውህደት፣ ደህንነትና የፖለቲካ አንድነት ወሳኝ ሚና እንደሚጫወት የጂኦፖለቲካ ተንታኞች እየተናገሩ ነው። ምክንያቱም የሩሲያ አካሄድ ለአውሮፓ ስጋት የሚፈጥር ከሆነ የሚያጠቃህን አካል ለመከላከል ስትፈልግ ወደ ህብረት ትመጣለህ። ስለዚህ አውሮፓ ወደ ህብረት የመምጣት እድሉን እያፋጠነው ነው የሚል ፖለቲካዊ አንድምታ ሰጥቶታል የሩሲያና ዩክሬን ጦርነት ማለት ነው። እንግዲህ አውሮፓ ወደ ውህደቱን ቶሎ ቶሎ ለማበረታታት ለማፋጠን ጥረት እያደረገ ይገኛል። ምክንያቱም የሩሲያ ግስጋሴ አስፈሪ እየሆነ ስለመጣ አንደኛው በዚህ ጦርነት ውስጥ አውሮፓ ከአገኘው ትልቁ ሀብት ውህደት ነው። ውህደቱን ቶሎ ቶሎ ማፋጠን በቃ በስትሮንግ የሆነ አሊያንስ መፍጠር ማለት ነው። የአውሮፓ ህብረት አባል ሀገራት የተለያዩ ኢኮኖሚና ፖለቲካዊ ፍላጎቶች ቢኖራቸውም ከምስራቅ የሚመጣው ስጋት የጋራ ደህንነትን ለማጠናከርና ውሳኔዎችን በፍጥነት ለማሳለፍ አስገድዷቸዋል። በተጨማሪም ከአውሮፓ ውጭ ባሉ የኃይል ምንጮች ላይ የነበረውን ጥገኝነት በመቀነስ የኢነርጂ ነፃነታቸውን እንዲያፋጥኑ አድርጓቸዋል። አንደኛው ይሄ ነው። የሩሲያ እና ዩክሬን ጦርነት እየጠነከረ መምጣት አውሮፓን ሳይፈልግ በግዱ እንዲዋሃድ፣ እንዲጠነክር፣ በጋራ እንዲቆም ሊያስገድደው የሚችል ሁኔታ እንዲፈጠር በር ከፍቷል። አንደኛው ይሄ ነው። ትልቁ ፖይንት እዚህ ጋር ነው ያለው። ሁለተኛው የሩሲያና ዩክሬን ጦርነት ለአውሮፓ የፈጠረለት እድል የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ ህልውና አንድነቱን እንዲያጠናክር አድርጎታል። በህልውናው ላይ ስለመጣበት ኔቶ ሳይፈልግ በግዴታ ህብረቱን ከፍ የማድረግ ወይም ደግሞ አባላቱን የመጨመር እድል አግኝቷል። ከሶቪየት ህብረት መፍረስ በኋላ የኔቶ አስፈላጊነት ጥያቄ ውስጥ ገብቶ የነበረ ቢሆንም የሩሲያ እንቅስቃሴ ወታደራዊ ህብረቱ ግልጽ የሆነ ዓላማ እንዲኖረው አድርጎታል። ይህም ከአሜሪካ ጋር ያለውን የደህንነት ትስስር ያጠናከረ ሲሆን የአውሮፓ ሀገራት ለደህንነት የሚያወጡትን ወጪ እንዲጨምሩ አስገድዷቸዋል። ዶናልድ ትራምፕ ከመጡ በኋላ ኔቶ ከ2% ብቻ ማዋጣት የለበትም እስከ 5% መድረስ አለበት ብለዋል። ኔቶ ይህንን ተቀብሎታል። እንዲሁም ወደ 10% ማድረስ አለብን ብለዋል። በተለይ የበርሊን ግፊት በጣም ጠንካራ ነው። ምክንያቱም እስከ 2028 ሩሲያ ልትወረኝ ትችላለች፣ መላውን አውሮፓ ልትወረድ ትችላለች የሚል ስጋት ደቅኗል። ሶስተኛው የመከላከያ በጀትን ማሳደግና የኢንዱስትሪ ማንሰራራትን እንደ ትልቅ ኃይል ይዞታል ማለት ነው። አውሮፓ በሰላም ጊዜ የመከላከያ በጀትን መጨመር በህዝብ ዘንድ ተቀባይነት ማግኘት አስቸጋሪ ነበር። አሁን ባለው የደህንነት ስጋት ምክንያት ግን የመንግስታት ወታደራዊ ወጪ ተቀባይነት አግኝቷል። ይህ አዳዲስ ቴክኖሎጂዎችን ለማልማት የሀገር ውስጥ የመከላከያ ኢንዱስትሪዎችን ለማጠናከርና የነፍስ ወከፍ ስራ ዕድሎችን ለመፍጠርም አስችሏል። አራተኛው የጋራ አውሮፓዊ ማንነትን ማጠናከር ነው። ከአንድ የጋራ ስጋት ጋር መጋፈጥ የአውሮፓ ሀገራት ያላቸውን የዲሞክራሲ፣ የህግ የበላይነትና ነፃነት እሴቶች ይበልጥ እንዲጠብቁ አድርጓቸዋል። የውጭ ስጋት መኖር በሀገራቱ መካከል ሊፈጠሩ የሚችሉ የውስጥ ፖለቲካ ልዩነቶችንና ክፍፍሎችን እንዲረሱም አድርጓቸዋል። የቀድሞ የሃንጋሪ ጠቅላይ ሚኒስትር የነበሩት ብዙ ጊዜ የህብረቱን በሩሲያ ላይ መዝመት በጣም ይቃወሙ እንደነበር የሚታወስ ነው።
ማጠቃለያው ከሩሲያ የሚመጣው ስጋት ምዕራብ አውሮፓ ቀጠናዊ ውህደቱ እንዲያጠናክር፣ ወታደራዊ አቅሙ እንዲገነባና የጋራ የውጭ ፖሊሲውን እንዲያስተካክል እንደ አንድ ዋና መሪ ኃይልም ያገለግላል ሲሉ የጂኦፖለቲካ ተንታኞች ይናገራሉ። የሩሲያና ዩክሬን ጦርነት ኢትስ ኖት ኦንሊ ቱ ካንትሪስ የሁለቱ ሀገራት ጦርነት ብቻ አይደለም፣ የመላው አውሮፓ ሀገራት ነው። ኔቶ በዚህ በኩል የግድ በምስራቅና በኢስተርን ፍላንክ በምስራቅ አቅጣጫ ሮማኒያን አካባቢ ያካልልና በዚህኛው ደግሞ በአርክቲክ ቀጠና ወይ ደግሞ አርክቲክ ሴንትሪ በሚለው ማለት ነው በካናዳ በፊንላንድ በኖርዌይ አድርጎ በዚህ ሩሲያን ከበባ ውስጥና ጫና ውስጥ የማስገባት እንቅስቃሴ ማድረጉ የክሬምሊን ባለስልጣናትን ማስቆጣቱ ይታወሳል። አሁን እነዚህ ኃይሎች ወደ ሩሲያ እየተጠጉ ሩሲያ ደግሞ መልስ የምትሰጥ ከሆነ ሌላ የሆነ ጦርነት መቀስቀሱ አይቀሬ ነው። ዶናልድ ትራምፕ እንግዲህ እንደመጡ በ24 ሰዓት አቆመው ያሉት ጦርነት ነው አሁን ዓለምን እየረበሸ የሚገኘው። በእርግጥ እሳቸው ጦርነትን ለማስቆም አቅም ያላቸው አይመስሉም። ጦርነትን መቀስቀስ ግን ማንም የሚቀድማቸው እንደሌለ የሚታወቅ ነው። የሩሲያና የዩክሬን ጦርነት አሁን የዘረዘርኩላችሁ እነዚህን 4 ነገሮች በአውሮፓ ምድር ላይ ወልዷል። አውሮፓ እውን ህብረትን አጠናክሮ በሩሲያ ላይ ይዘምታል የሚለውን ደግሞ ሌላ ጊዜ የምንመለከተው ነው የሚሆነው። ቶሜ ሚዲያ እንድትከታተሉ የአክብሮት ግብዣ ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያረጋችሁ ቤተሰብ ሁኑ። ሰላም